ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ሰበር መረጃ ተሰምቷል። ከ4 ኪሎ በተላለፈ ቀጭን ትዕዛዝ የክልል ፕሬዝዳንቶች ከስልጣን እንዲነሱ ተወስኗል። ጠቅላይ ሚኒስትር አብይ አህመድ ከምርጫው ውጤት ማግስት በኋላ በርካታ ባለስልጣናትን ከስልጣናቸው ሊያነሱ ስለመሆኑም ተነግሯል። ዛሬ የአንድ ክልል ፕሬዝዳንት የክልሉን ታጣቂዎች መቆጣጠር ተስኖታል በሚል ከስልጣን እንዲነሱ ስለመደረጉም ተሰምቷል። ጉዳዩ እጅግ መነጋገሪያ ሆኗል። በዘገባችን ተይዟል። ኢትዮጵያ ከዓለም አቀፉ የገንዘብ ተቋም IMF ማስጠንቀቂያ ተሰጥቷታል። ማሳሰቢያውን ከጣሰችም ወደ ማትወጣው ቅርቃር ትወርዳለች ተብሏል። ይህም ጉዳይ በዘገባችን ተይዟል። ይህ ኢትዮ አዲስ ሚዲያ ነው። ኢትዮ አዲስ ሚዲያን ሰብስክራይብ፣ በቪዲዮዎቹን ደግሞ ላይክ እና ሼር በማድረግ አዳዲስ እና ወቅታዊ መረጃዎችን እንድትከታተሉም እንጋብዛችኋለን። በቀጥታ ወደ መረጃው እናልፋለን። ከ4 ኪሎ በተላለፈ ቀጭን ትዕዛዝ መሰረት የክልል ፕሬዝዳንቶች ከስልጣን እየተነሱ ነው። ጠቅላይ ሚኒስትር አብይ አህመድ ከምርጫው ውጤት ማግስት ተከትሎም በርካታ ባለስልጣናትን ከስልጣናቸው ሊያባርሩ እንደሆነም መረጃዎች ጠቁመዋል። የጋምቤላ ክልል ፕሬዝዳንት አቶ ኡሞድ ኦቦዋንግ ስልጣናቸው ዛሬ ተነስቷል። ፕሬዝዳንቱ የተነሱት በክልል ውስጥ የሚንቀሳቀሱ ታጣቂዎችንና የጸጥታ ቀውስን ማስቆም አልቻሉም በሚል በተደጋጋሚ በተደረገ ግምገማ መሆኑም ይፋ ሆኗል። እሳቸው ምትክ በአሁኑ ወቅት የክልሉ ምክትል ርዕሰ መስተዳድር የሆኑት ጋትዋክሮዋ ስልጣኑን እንዲረከቡ መታጨታቸውም ተነግሯል። የጋምቤላ ክልል በአኝዋክና በኑዌር ብሔረሰቦች መካከል በሚነሱ ግጭቶች እንዲሁም ከደቡብ ሱዳን ድንበር በሚሻገሩ የሙርሌ ታጣቂዎች ጥቃትና የህፃናት እገታ ከፍተኛ የጸጥታ ስጋት ውስጥ መሆኑም ይታወቃል። ወደ ቀጣዩ መረጃችን እናልፋለን። ኢትዮጵያ ከዓለም አቀፉ የገንዘብ ተቋም IMF ማስጠንቀቂያ ተሰጥቷታል። ተቋሙ ለኢትዮጵያ የ46 ሚሊዮን ዶላር ተጨማሪ የፋይናንስ ድጋፍ ማጽደቁን ተከትሎ ሀገሪቱ አዳዲስ የብድር ግዴታዎችን ከመግባት እንድትቆጠብ በና ከፍተኛ ጥንቃቄ እንድታደርግ ማሳስቧል። በዚህ ከቀጠላችሁ የማትወጡት ቅርቃር ውስጥ ትገባላችሁ ሲልም ማስጠንቀቂያውን ሰጥቷል። ኢትዮጵያ የበጀት ጉድለቷን ለመሸፈን ከማዕከላዊ ባንክ መበደር ወይም ገንዘብ ማተም ማቆሟ የተነገረ ሲሆን በምትኩ የግምጃ ቤት ሰነድ ሽያጭ ላይ ለመደገፍ ማቀዷም ይፋ ሆኗል። በ5 ግንባሮች አዲስና ከባድ ውጊያዎች ተጀምሯል። ከጫፍ እስከ መሃል ሀገር ድረስ የደረሰ ትንቅንቅ እየተደረገ መሆኑን የሚያመላክቱ መረጃዎችም ወጥተዋል። በዚህ ዘመቻ ከ4 በላይ ታንኮችና በርካታ ወታደራዊ ተሽከርካሪዎችም ስለመውደማቸው ታውቋል። 2 የጦር መሳሪያ ማከማቻ መጋዘኖች ሙሉ በሙሉ ተመቷል። የድሮን ጥቃቶች ከመቼውም ጊዜ በላይ በጨመረ ሁኔታ እየተፈጸሙ መሆኑም ተጠቅሷል። የሱዳን ጦርነት ወደ ኢትዮጵያ ድንበር ይበልጥ እየተጠጋ መምጣቱና በ5 ግንባሮች ውጊያ እየተደረገ መሆኑ እጅግ አሳሳቢ ሆኗል። የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ በደቡብ ኢትዮጵያ ክልል ጋሞ ዞን በዘይሴ ማህበረሰብ ላይ የተፈጸመ ያለው የሰብአዊ መብት ጥሰት በአስቸኳይ እንዲቆም ጥሪ አቅርቧል። የጸጥታ አካላት የንጹሃንን ደህንነት እንዲጠብቁና በወንጀል የሚፈለጉ ግለሰቦችን በህግ አግባብ በቁጥጥር ስር በመዋል የፍትህ መብታቸውን እንዲያስከብሩም ጥሪውን አቅርቧል።